ሰላም ቤተሰቦቼ፣ ዛሬ ቡና እየቆላሁ ነው የመጣሁት። ይሄ ምንድን ነው እስኪ ንገሩኝ። ይሄ የምን ፍሬ ነው? ለምን እንደምጠቅም እነግራችኋለሁ። እያንዳንዱን ቪዲዮ እስከ መጨረሻ ተከታተሉ። ኦኬ። ይሄ የቴምር ፍሬ ነው። ቴምር ፍሬ አጠራቅሜ ነው መጨረሻ ፈጭቼ ቅባት ሰራበታለሁ። የፀጉር ውህዶች፣ የተለያዩ ውህዶች ይሰራበታለሁ፣ አሳያቸዋለሁ። የቅንድም ውህድ እሰራለሁ። የተለያየ ውህዶች እንሰራለን። እንዩ። በጣም አሪፍ ነው። ቅንድም ያሳድጋል። ከፊት የሸሸ ፀጉሮችን ያሳድጋል። ትናንሽ ፀጉር ግንባር መላጣ የሆናችሁ ከንግግር ይቅርታ አድርጉልኝና ከግንባራችሁ ፀጉራችሁ እየሸሸ ይመልሳል። ማታ ተቀብታችሁ ታጥቡና በባልዚን አድርጋችሁ አሰራሩን እያንዳንዱን አሳያለሁ። በዘይቱን ይቻላል፣ በባልዚን ይቻላል፣ በኮኮናት ኦይል ይቻላል። ባላችሁ በቤታችሁ ውስጥ ባለው ኦይል መስራት ይቻላል ማለት ነው። ባለው ቅባት መስራት ይቻላል። አሰራሩን እስከ መጨረሻ ተከታተሉ እላችኋለሁ። እህቶቼ ሳትሰለቹ ተከታተሉ። እንደዚህ እስከምን ድረስ ነው በደንብ መቆላት አለበት። ቆንጆ ሆኖ በስሏል። አሁን አወጣዋለሁ። ከዛም ሲፈጭ ማሳያለሁ። ከዛ ይፈጫል። ልክ እንደ ቡና ነው። በቃ ሲፈጩ አያስቸግርም። በጣም ደስ ይላል። በደንብ መብሰል አለበት። ካልበሰለ አይደቅም፣ ያስቸግራል። በጣም ጠንካራ ስለሆነ የሚታጡት ያው ታውቃላችሁ። በእጅ መውቀጥ አለበት፣ ማሽኑን ይሰብራል። በደንብ ካልበሰለ ማለት ነው። እንደዚህ ብስል ስል ነው አሪፍ። በደንብ ብስል ስል እንዴት እንደሚያምር